ይኸውልኝማ የጨረቃዎቼ ለውጥ የዛሬ አመት በዚህ መልኩ ነበሩ። ፍቅራቸው አይደለም ለኛ እርስ በራሳቸውም አልተገላለጹም ነበረ። ምክንያቱም አላማ እቅድ ስለነበራቸው ዘንድሮ ፍቅራቸውን ኦፊሻል አድርገው በዚህ መልኩ አይተናቸዋል። የዛሬ አመትስ በምን መልኩ እንያቸው ወልደው የምር የምር ማለት ነው። ሀሰን የሰራው ስራ ልክ ነበረ። ሜቢ ቦስ ቪዲዮ አላየም ሊሆን ይችላል። ምክንያቱም እሱ በራሱ የራሱ ችግር ውስጥ ስለነበረ ማለት ነው። በዚህ አጋጣሚ ፋዘርክን እግዚአብሔር አምላክ ምሕረቱን ይላክላቸው። አይዞክ ወንድማችን እንኳን ደስ አለክ። 200 ኬ ገብተዋል በስንት መከራ። በስማ ሰላም ሰላም፣ ጤና ይስጥልኝ ቤተሰብ፣ እንዴት ዋላችሁ? እንደምን ቆያችሁ? አለው እግዚአብሔር ይመስገን። ዛሬ አመትስ በምን መልኩ እንያቸው ወይም እንጠብቃቸው? እኔ እንደኔ ማለት ነው ልጅ ወልደው ወይም ቅመሜ እርጉዝ ሆና ያከብራሉ ብዬ አስባለሁኝ። ማለት በዚህ አካሄድ ከሄዱ ማለት ነው። በቀደም ራሱ ብሩኬ ተናግረዋል። እቅዳችን ብዙ እቅድ አለን፣ ግን ደግሞ ከዚህ ጥል በኋላ ከእንደገና አብዴት እናደርጋለን የምናደርግ ይሆናል ብሏልና በዚህ ቀጥላሉ ብዬ አላስብም። የዛሬ አመት ቅመምዬ ወይም እርጉዞና ወይም ልጅ ወልደው አብረው አሸንዳ ያከብራሉ ብዬ አስባለሁኝ። የምር ይህንን ሪከርድ ይቀመጥ። የምር እኔ በዚህ መልኩ ነው ምጠብቃቸው፣ ቀጣይ አሸንዳ ማለት ነው። ግን ይመቻቸው። ማርያምን ጊዜያቸውን በአግባብ የተጠቀሙት ዩቱበር ብትሉኝ ጨረቃዎቼ ናቸው። መቤቴን ይመቻችሁ። ለውጥ ማለት እንዲህ ነው። እናንተ ሲኛስ በእውነት አሁን በጨረቃዎቼ ብዙ ነገር መማር ይቻላል። አሁን እነሱ አንድም ደቂቃ ዝም ብለው ሉዝ ማድረግ አይፈልጉም። ማለት በቃ ማድረግ ካለባቸው ኤግዛክት ያደርጉታል ማለት ነው። አሁን እኛ እዚህ ማዳም ቤት 18 ዓመት 20 ዓመት 19 16 የቆየን የለንም? አንጠፋም እኮ። ግን እኛ ምንድን ነው አመቱ እየቆጠር ነው እንጂ ለውጡን እያየ ነው አይደለም። እና በጨረቃዎቻችን ብዙ ነገር መማር ይቻላል። ማርያምን በጣም በቃ ማታ እንትን እያልኩ ነበረ፣ እየከለስኩት ነበረ ቪዲዮቻቸው ማለት ነው። ጌታ ቦስ ትላንት ከሀሰን ጋር መጥቶ ነበረ። እንኳን ደስ አለክ ቦስ፣ 2K ገብተዋል በስንት መከራ በስማም። እና በስንት በቃ ዳገት ነው የሆነው የእሱ ቻናል 200 አልገባም ብሎ ማለት ነው። እና በስንት መከራ ገብተዋል ማለት ነው። እንኳን ደስ አለክ። ከሀሰን ጋራ ያው ያወሩትን ሰምታቸዋል። ሀሰን በቃ የሚናገራቸው ነገሮች ልክ እንደሆነ ነበረ እየተናገረ ነበረ። ብሩኬንም ከቤት ውጣ ብሎኛል እሱና እስካላለኝ ድረስ አልሄድም ወላሂ እያለ ነበር። እና እሱ እንደዛ ለምን አለው? ሜቢ ቦስን ቪዲዮ አላየም ሊሆን ይችላል። በራሱ ችግር ውስጥ ስለነበረ ማለት ነው። አይደለም ብሩኬ ይቅርና ኦዲየንስ ራሱ ይቅርታ መጠየቅ ነበረበት አይደለም? በእውነት እንደዚህ እሱም ብቻ ሳይሆን ፍጹሜም ራሱ ይቅርታ መጠየቅ ነበረበት። እና ሁለቱም አላደላ የፉክክር ቤት ሳይዘጋ አደረ ነው የሚባለው ይመስለኛል። ሀሰን ኦዲየንስ ይቅርታ አልጠይቅም ያለው ፍጹሜ ይቅርታ ስላልጠየቀ ነው፣ በእርግጠኝነት ማለት ነው። ማለት ፍጹሜ ከዚህ በፊት እነሱ ለማቀራረብ ነው፣ ለማለያት ግን አልነበረም። ግን አንዳንዴ እንደዚህ አይነት ነገርን ለማስተካከል ይሉና የማይሆን መንገድ ነው የሚያሳያቸው ማለት ነው። ይሄ ፌር አይደለም። እና ይቅርታም አልጠየቅም ፍጹሜ ማለት ነው። ሶ አሁን ሀሰን ይቅርታ የኦዲየንስም ባይዞ ይቅርታ የሆነ ሰው ይቅርታ ጠይቅ ብላችሁት አይደለም። እሱ ራሱ ስለ ይቅርታ ትርጉሙን አውቆ ራሱን ጸጽቶ ይቅርታ መጠየቅ አለበት። እናንተ ገፋፍታችሁት ይቅርታ ጠይቅ ካላችሁት ለእናንተ ብሎ ነው ይቅርታ የሚጠይቅ ያንን ሰው ማለት ነው። እና መጀመሪያ ስለ ይቅርታ ማወቅ መቻል አለብን ማለት ነው። ከዚህ በፊት እንትና የሩስ ተብዬዋ ያ ሁሉ 9 ወር ድረስ እንደፈለገች ስትፈነጭብን እንደፈለገች ስትሆንብን ይቅርታ ጠይቂ ኦዲየንስ የሚጠላሽ በምትሰሪው በምታደርጊው ነገር ነው። ይቅርታ ጠይቅና አንቺ የሚጠላሽ ሰው የለም ብሏታል። ካስታወሳችሁ እንትና ማለት ነው ቢኒ ማለት ነው። እሷ ግን ምን አጥፍቼ ነው ይቅርታ የምጠይቀው? አልጠይቅም ማለች። ያው ስራዋን ኮንትራቷን ስጨርስ በስተመጨረሻ ይቅርታ ጠየቀች። ሌላዋ የሩስ ሆና መጣች ማለት ነው። አሁን ያው ከ5
ኬ የማይታይላትን ልጅ ወደ 100 ኬ እንዲታይላት ተደረገች ማለት ነው። አሁን ፓርትቱ ድራማ ጀምራለች እሷም ማለት ነው። ግን አንዳንዴ ለኦዲየንስ ማለት ኦዲየንስ የማይመቸውን ነገር ግዴታ መከበር አለበት አይደለም። ይሄ እኔ እንደ እኔ ማለት ነው። አሁን ሀሰን ብሩኬ ያው በሱ ቂሙ ይዞ አይደለም፣ ስራ ነው። አዎ ስራ ነው። ቅመምዬ ከጎኗ ሆኗል። አዎ ግን የሚያደርገው ነገር እኮ ልክ አልነበረም። እውነቱ ለመናገር በእውነት የሚናገራቸው ነገሮች እነሱ ጭራሽ እኮ ለማለያት ለማራረቅ ነበር እየተናገረ የነበረው ማለት ነው። እና እሱ ልክ እንደነበረ ነው እየተናገረ የነበረው ትላንትና ማለት ነው። ሜቢ እሱንም ያው እንዲማርበት ብሏል መሰለኝ ብሩኬ ማለት ነው እንጂ እሱ ቂም ይዞበት ምናምን አይደለም ይመስለኛል። እርግጠኛ ነኝ። ምክንያቱም የእናቴ ልጅ ተባብለው ለዚህ ደርሰዋል አይደለ? አሁንም እኮ እነሱ እኮ አንድ ናቸው። ቅመሜ እንደተናገረችው እኛ እዚህ ብንጣላም እንታረቃለን፣ እናንተ እዛው እዛ ሆናችሁ እርስ በራሳችሁ እየተጣላችሁ ነው ብላለች። እና ቅመሜ እኔ እንደሚመስለኝ ኦዲየንሱ ትንሽ እረፍት እያግኝ ብለው ነው እንጂ አሁን ይሄ ሊቀጥሉበት ይመስለኛል። ማለት አሁን ለእኛ ለኦዲየንስ ብሩኬንም እንትና ፍጹሜንም ሀሰንም በቃ እንደተጣሉ ነው አይደለ? ቅመሜንም ማለት ነው ለእኛ ማለት ነው። ከካሜራ ጀርባ እኮ አንድ ናቸው። የሚበሉት የሚጠጡት የሚውሉት አንድ ላይ ነው። እና ለእኛ ነው የተጣሉት እና ሊጀምሩ ነው። የእውነት ጠብቁ ብቻ።